ቅዱስና ኃያል ሆንክ ለዘላለም እስከ ዘላለም ጸንተ የምትኖር አምላካችን እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ምስጋናችን ወደ ማደራህ ይግባል። እጅ ረድቶናልና ምሕረት ይፈሶልናልና አቤቱ ስምህ ለዘላለም ይባረክ። ልናመሰግን ስለተፈጠርን ምስጋናችን አሁንም ወደ ማደራህ ይግባል። ስለ ሕዝባችን፣ ስለ ሀገራችን፣ ስለ ምድራችን ምስጋናችን አሁንም ላንተ ብቻ ይሁን። እንግዲህ ዛሬ ደግሞ እግዚአብሔር ጸጋ የእግዚአብሔር ሰላም በያላችሁበት ሁሉ ይብዛላችሁ። እግዚአብሔር አሁንም ከናንተ ጋር ይሁን። ይህ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ እጅግም የበዛ ይሁን እላለሁ። ዋቀዮ በከጅርተኒቱንዳ እስምብራ ተኡ ነገኝ ኬቸን አመሌ ሀባየቱን ጀራ ዋቀዮ ፉንዱረ ኬቸን በዬ ዳንዲ ኬቸን እስኒፋ ስሬቹ ውጂ ኬቸን እስኒ አሚርከኔቹን ጀራ። ዛሬ እንግዲህ መዝሙረ ዳዊት ምዕራፍ 5 ቁጥር 11 ላይ እንዲህ ይላል፣ በአንተ የሚታመኑ ሁሉ ግን ደስ ይበላቸው ይላል። በአንተ የሚታመኑ ሁሉ ግን ደስ ይበላቸው። እግዚአብሔርን የሚታመኑ ሁሉ ግን በደስታ ይኖራሉ። እግዚአብሔርን የሚታመኑ ሁሉ ግን በደስታ ይመላለሳሉ። ምክንያቱም የእግዚአብሔር ቃል እንዲህ ብለዋልና በአንተ የሚታመኑ ሁሉ ግን ደስ ይበላቸው። በሰው የሚታመኑ አይልም ይሄ ቃል። በሥጋ ለባሽ ተስፋ የሚያደርጉ አይልም ይሄ ቃል። በገንዘብ የሚታመኑ አይልም ይሄ ቃል። በእግዚአብሔር የሚታመን ብቻ ደስ ይበል ይላል። በእርሱ በአንተ የሚታመኑ ሁሉ ግን ደስ ይበላቸው ይላል። እነርሱንም ትጠብቃቸዋለህ ይላል። ስሙ ለዘላለም ይባረክ። እነርሱንም ትጠብቃቸዋለህ። በእግዚአብሔር ደስ የሚሰኙ ሰዎች ሁሌ ይጠበቃሉ። እግዚአብሔር ይጠብቃቸዋል። ከክፉ ነገር ይጠብቃቸዋል። ከሟርትና ከድግምት ይጠብቃቸዋል። ከሚደገምባቸው ሟርትና ድግምት እግዚአብሔር ያስመልጣቸዋል። ለምን? በአንተ የሚታመኑ ሁሉ ግን ደስ ይበላቸው ተብሎ ተጽፏልና። ደስታቸው ሁሉ ጊዜ እግዚአብሔር ስለሆነ፣ እርካታቸው ሁሉ ጊዜ እግዚአብሔር ስለሆነ፣ በዚህ ምድር ላይ እንግዳና መጻተኛ መሆናቸውን እያሰቡ አምላካቸው ስለሚያመሰግኑ እግዚአብሔር ሁሉ ጊዜ ይጠብቀናል። ሁሉ ጊዜ አጥር ይሆነናል። ሁሉ ጊዜ ከለላ ይሆነናል። ለዚህ ነው በአንተ የሚታመኑ ሁሉ ግን ደስ ይበላቸው አለ ዳዊት። በአንተ የሚታመኑ ሁሉ ግን ደስ ይበላቸው። ዛሬም ደስታችሁ እግዚአብሔር ይሁን። በአንተ የሚታመኑ ሁሉ ግን ደስ ይበላቸው ተብሎ እንደተጻፈው በሄዳችሁበት ሁሉ ደስታችሁ ክርስቶስ ይሁን። ከፊታችሁ እግዚአብሔርን አስቀድማችሁ ወጥታችሁ ስትገቡ ደስታችሁ እግዚአብሔር ይሁን። ስሙ ለዘላለም ይባረክ። በአንተ የሚታመኑ ሁሉ ግን ደስ ይበላቸው። በገንዘብ የሚታመኑ አላለም ይሄ ቃል። በሰው የሚታመን አላለም ይሄ ቃል። በዘመድ የሚታመን አላለም ይሄ ቃል። በእግዚአብሔር የሚታመን ግን ደስ ይለዋል። ሁሉ ጊዜ በደስታ ይመላለሳል። ሞላ ጎደለ ብሎ መከራን አያወራም። ስሙ ለዘላለም ይባረክ። ሁሌ በደስታ ይወጣል። ሁሌ በደስታ ይገባል። ሁሌ በደስታ ይንቀሳቀሳል። በሄደበት ሁሉ አምላኩን ከፊቱ ያስቀድማል። ጥበቤና ዕውቀቴ ጉልበቴ አንተ ነው ይለዋል። ለዚህ ነው ሁሌ በአንተ የሚታመኑ ሁሉ ግን ደስ ይበላቸው፣ እነርሱንም ትጠብቃቸዋለህ ይላል። በእግዚአብሔር ደስ የሚሰኙ ሰዎች ሁሌ ይጠበቃሉ። መላእክቶች እግዚአብሔር ስለነሱ ያዛል። በሄዱበት ሁሉ እግዚአብሔር ስለነሱ ጠበቃ ይሆናል። እግዚአብሔር ስለነሱ ይዋጋል። ስሙ ለዘላለም ይባረክ። ምንም ያደርጉ በእግዚአብሔር ደስ የሚሰኙ ሁሌ ደስታቸው ክርስቶስ የሆነ፣ ሁሌ ደስታቸው ተራ ነገር ያልሆነ፣ ሁሌ ደስታቸው የሚደሰቱ ስለበሉ ስለጠጡ ሳይሆን በአምላካቸው በእግዚአብሔር ደስ የሚሰኙ ሁሌ እግዚአብሔር እነሱን ይጠብቃቸዋል። ስሙ ለዘላለም ይባረክ። በአንተ የሚታመኑ ሁሉ ግን ደስ ይበላቸው፣ ለዘላለምም ደስ ይበላቸው ይላል። እነርሱንም ትጠብቃቸዋለህ፣ ለዘላለምም ደስ ይበላቸው። ደስታችን በዚህ ምድር ላይ ብቻ አይደለም። ለዘላለም ደስ ብለን የምንኖርባት አገር አለች። እሱም የዘላለም ሕይወት ይባላል። ሰው በዚህ ምድር ላይ ደስታን ሁሌ ይመኛል። ደስታን ለማግኘት ብዙ ነገር ያደርጋል። ይሄ ደግሞ የዚህ ምድር ደስታ ግዛይ ነው። እዚህ ምድር ደስታ
ግዛይ ነው። ስሙ ለዘላለም ይባረክ። የዘላለም ደስታ የምትኖርባት አገር አለ። ይሄ ስጋ ወደ አፈር ሲመለስ፣ ነፍስህ ከዚህ ስጋ ስትለይ፣ ነፍስህ ደስታ የምትኖርባት አገር አለች። ለዚህ ነው እቺ ምድር ኑሮ፣ እቺ ምድር ተራ ኑሮ፣ የዚች ምድር እንግዳ ኑሮ ንቄ የሰማውን ስራ የሰማውን አዘጋጅ ብለን ሁል ጊዜ የምንጮኸው ማለት ነው። ስሙ ለዘላለም ይባረክ። አመፀኛም ቢቶን ትሞታለህ፣ ክፉም ቢቶን ትሞታለህ፣ ደግም ቢቶን ትሞታለህ፣ ሞት አይቀርምና አፈር ነህና ወደ አፈር ትመለሳለህ ተብሎ ተጽፏል። ለዘላለም ግን እንዳትሞት ምን ማድረግ አለብህ? በእግዚአብሔር ደስ ብለህ በዚህ ምድር ላይ ልትኖር ይገባሃል። በቅንነት ልትመላለስ ይገባሃል። እግዚአብሔርን በመፍራት ወጥተህ ልትገባ ይገባሃል። እግዚአብሔርን መፍራትን ደግሞ በተግባር ልትገልጥ ይገባሃል። ስሙ ለዘላለም ይባረክ። ማደራው ይባረክ። በአንተ የሚታመኑ ሁሉ ግን ደስ ይበላቸው፣ ለዘላለምም ደስ ይበላቸው፣ እነርሱንም ትጠብቃቸዋለህ ይላል። ስሙ ለዘላለም ቡሩክ ይሁን። እግዚአብሔር ይጠብቀናል። እግዚአብሔር ሀጥር ይሆነናል። ገና ዛሬ አይደለም ከእናታችን ማፀን ባለኑ ጊዜ እግዚአብሔር ጠብቆን ወደዚህ ምድር እንድንመጣ ካደረገንም በኋላ ወደዚህ ምድርም ስንመጣ እግዚአብሔር እየጠበቀን ለዛሬ ያበቃን፣ እድል ይሰጠን፣ ክብሩና ጌትነቱን እንድንናገርለት እግዚአብሔር እድል ይሰጠን። ሰው ተራ ነገርን ያወራል። ሰው ቅራቅንቦን ያወራል። ሰው ለዘላለም ሕይወት የማይሰጡን በዚህ ምድር ላይ ተራ ነገርን አውርቴ ከሚታልፍ የእግዚአብሔርን ክብር አውርቴ ይለፍ። ምክንያቱም ዛሬ ነግቶልኝ ነገ ማታ ምሽት ምን እንደምትሆን አታውቀውም፣ እግዚአብሔር ከአንተ ጋር ካልሆነ በቀር፣ እግዚአብሔር ከአንቺ ጋር ካልሆነ በቀር። ለዚህ ነው መንገድን ለእግዚአብሔር አደራ ስጥ፣ በእርሱም ታመን እርሱም ያድንሃል ይላል። ድንገተኛ ሞት ወደ አንተ እንዳይመጣ፣ ጠላት ድንገተኛ ሞት ወደ አንተ እንዳያስ እግዚአብሔር ይጠብቃል። ምን ስታረግ? መንገዱን ለሱ አደራ ስትሰጥ፣ በእርሱ ስትደሰት። በአንተ የሚታመኑ ሁሉ ደስ ይበላቸው። ደስታችን ሁል ጊዜ ክርስቶስ ነው። ሞላ ጎደለ ብለን አንጨነቅም። ምክንያቱም አምላካችን እግዚአብሔር በሁሉ ሙሉ ስለሆነ ስሙ ለዘላለም ይባረክ። ምክንያቱም በዚህ ምድር ላይ ብዙ ሊያስጨንቅ የሚሞክር ነገር አለ። ነገር ግን አንጨነቅም። በእርሱ የሚታመን ሁሉ በደስታ ይኖራል። በእርሱ የሚታመን ሁሉ በደስታ ወጥቶ ይገባል። ስለዚህ እግዚአብሔር ከእናንተ ጋር ይሁን። ሁሌ ደስታችሁ ክርስቶስ ይሁን። በምንም ነገር አትመኩ። የሚመካ በእግዚአብሔር ይመካ ተብሎ ተጽፏል። ጉልበት ካለ በጉልበት አትመካ። ገንዘብ ካለ በገንዘብ አትመካ። ጥበብ ካለ በጥበብ አትመካ። ከየትም ያመጣ ጥበብ የለም። እግዚአብሔር ነው ጥበብን የሚሰጥ። እግዚአብሔር ነው ጉልበትን የሚሰጥ። እግዚአብሔር ነው ሁሉ ነገር የሚሰጥ። እርሱን አመሰግንበት እላለሁ። እግዚአብሔር ከእናንተ ጋር ይሁን። ይህ ቪዲዮ የሚደርሳችሁ ሁሉ ሰላማችሁ እጅግም የበዛ ይሁን። ሀገራችን ኢትዮጵያን እግዚአብሔር ይባርክልን። የሰጠንም መሪ እግዚአብሔር ይጠብቅልን። ሰላማችሁ እጅግም የበዛ ይሁን እላለሁ። ተባረኩልኝ።